ስለሆነ ብዬ ነበርኩኝ። አሁን ራሱ መውጣቴ በፊት ላግኝሽ ብዬ ስለምር አስበናል ከእሷ ጋር። ምርጥ ልጅ ፍቅር ማለት የምር እንደ ስሟ ፍቅር ነች። ብስኩት የሆነች ልጅ ነች ፍቅር ማለት የምር አይደለም። ይኸውልህ አሁንም ቢሆን አንቺ ነሽ እዚህ ነገር ውስጥ ባትገቢ ኖሮ ነገር አይፈጠርም ነበር። በመጀመሪያ ደረጃ ወንድም የምትጨነቅ ከሆነ ምንም የሚሰራለት የምጠቅመው ምንም ነገር የለም። ምክንያቱም እሷም የራሷ ህይወት አላት ታውቃለህ። አላቅም የትኛው ትክክለኛው እንደሆነ ባላቅም ከብዙ ሰው ጋር ትክክል አይደለም እንጂ እኔ ጋር መተህ አትምከረኝ አትስከር። እንዲመለስ ነው እንጂ እኮ ወደ አንቺ እንዲመለስ አይደለም። በመጀመሪያ ደረጃ ወደ አንቺ እንዲመለስ እኮ አልፈልግም። ርካሽ ሰው ነው ሲጀመር ብዙ ፈላጊ የሚኖረው ከባለ አይ ፈላጊ ያለ ከማጠገብም እኛ ሰፈርም እንድትደርሽ አልፈለግም። ግብሻል በሩታ የታርቀናል በሚል ሰበብ ብዙ ነገር ለመፍጠር እየፈለግሽ ነው። ስለዚህ የሰማሽኝ ነው። አንቺ ሩታን ያስለቀሻት ሴት ነሽ። ስለዚህ እኔ ያንን ልረሳ አልችልም። አሁንም ቢሆን አጠገባችን እንድትደርሽ አልፈልግም። ሩታ ጋርም አብርሃም ጋርም እንድትደርሽ አልፈልግም። ይህንን ልነግርሽ የመጣሁት በቃ አለቃ። አሁን መሄድ ትቻለሽ። ማየት አልፈልግም ብዬ ማስበው እኔ ሄርሜላ ናት። እዚህ ሁሉ ነገር ተጠጋቂ ብዬ ማስበው ሄርሜላ ናት። ምክንያቱም እሷ እዚህ ነገር ውስጥ ባትገባ ኖሮ እሷ የሰው ትዳር ውስጥ ባትገባ ኖሮ አብርሃም ይህን ያክል ደረጃ አይደርስም ነበር ነገሩ ድሮ ተፈቶ ከሩታ ጋር ታርቆ ኑሮን ይቀጥል ነበር። ይሄ ነገር እንደማወራው ሲያገቷት ህግ ነው ብዬ አላወራሁም። ይሄ ገብቶሻል አይደል? እሱ እናቴም አባቴም የማይወዱት ነገር ነው። ስለዚህ እኔ ደግሞ እናትና አባቴ የማይወዱት ነገር እኔ እወዳለሁ ማለት ዘበት ነው። አብርሃም ልክ ነው አብርሃም የሆነ ነገር እያልኩኝ አይደለም፣ ግን ላወራሽ የመጣሁት አሁንም ወደ አብርሃም ህይወት እንዳትገቢ ተመልሰሽ መጎዳት ካልፈለግሽ ይሄ ፍቅር የምትይው እዛ መጣል አለብሽ። ገባጭ ወንድ አልፈለግ የምትይ ከሆነ ከአብርሃም ውጭ ሌላ ወንድ ማይታይሽ ከሆነ አፈሽ ቤትሽ ላይ ተቀመጭም አትበጥብጪ። ከዚህ በላይ የትኛው እኮ እያጨርሻለሽ ሄርሜላ የሰው ህይወትን በጠብጥሽ ከዛ አንቺ አሁን ተበጠብጥሽ እያጨርሽ ነው። ሰው ላይ ያደረግሽው ነገር ልሰሽ እንትን እያልሽ አንተ ወንድም ላይ ዘራው ጥሩ ነገር እያጨርኩ ነው። ባይዘ የምታዝኙም የዛኔ በአንቺ የመጣ ብዙ ሰው አዝኗል፣ ለቅሰሻል። ስለዚህ አሁን ደግሞ መልሰሽ እያገኘሽ ነው ምናምን እናንተ በምትሉት ራስሽ እንትን የረዘመው ይሽ ከሆነ በጣም ተሳስተሻል። እኛ ሰፈርም እንድትደርሽ አልፈለግም። ግብሻል በሩታ ያስለቀሻት ሴት ነሽ። ስለዚህ እኔ ያንን ልረሳ አልችልም። አጠገባችን እንድትደርሽ አልፈልግም። ታ ጋርም አብርሃም ጋርም እንድትደርሽ አልፈልግም። መሄድ ትቻለሽ። ማየት አልፈልግም። ብሩኬ ማለት ነው ማስረጃ ያሉ ያመጡት መብርሃንን እየተሳደብክ ነበር። ጭራሽ የሄርሜላን አድናቂዎች ልሳደብ እችላለሁ። ሲቀጥል ደግሞ የሚዘቀዝቁትን ሰዎች ለምን ነው የምዘቀዝቁት? ቆይ አዳምጪኝ። የሚዘቀዝቁትን ሰዎች እነሱ እየሳቁባችሁ ነው። እናንተ ለምን ነው የምትዘቀዝቁት የምትባሉት ብዬ ልናገር እችላለሁኝ እንጂ የሩታና የሄርሜላ ጭራሽ የሩታን ደጋፊ ነው የምሰርበው ነው እኮ። ቆይ ማስረጃ አለኝ ይመጣል። አንቺ ከሆንሽ እዛ ቦታ ላይ የነበርሽ ማለት ነው። ማስረጃው ከሆነ ሌላ ነገር አውሩ ማሪ ብቻ ግን ወይ እሺ ታዲያ አሁን ረጅና ታዲያ ነው ተወራራት ይወረጂ ማሪ እኔ ማይለኝ ምን አላችሁ ብሩኬና ጉራጆ አላችሁ ወጣሪ ትግስቱ ታላ ወረጅና እንደዚህ ነው አንጡ ባያችሁ ይጅና እሺ ያ ገነት ማሪ ሂጅ እንዝል ወይ እንደከጅ ሲጀምር ነው ቁጭ በይ አስገነት ተቀመጭነት አረ ቆይ እዚህ ጋር ሸርሸር ላድርጋችሁ ማሪ እሷ አይደለችም ሲጀመር ሪቻ አይደለችም። እኔ ጠንቅቄ ሁሉ ሌላ እንዴ እሷናት ያይቻታለሁ እኮ ማስረጃ ራሱ ታይሻት በቃ ካልወል ካላስ እስኩቲ ላ ማፊ ካልወል እኔ የሩታና የሄርሜላ ደጋፊ የተሳደብኩኝ አምጭቶ ለበይ ትንሽ አረ ወብቂያ መጣልሻለሁ። አትቸኩኝ ምንድን ነው ወስተፈርላ ስታምር መታ ነው መብራት ነው የምርሽ ነው መታ ነው ሴት ልጅ እስኪ አንቺ ዝም በያት። አይ ነው ዝም በያት አንቺ አይቀነብር ነው ሃኒ ምን ሆነሽ ነው? አይንሽ ከታ እንዴ ደግሞ አንቺ በጣም ነው የሚያምር። ኧረ አይደለም እኔ እኮ የሚገርመኝ ማለት ነው አሁን ነገር ብሉ ትላለች ግሪች ለምዶባታል። አና ማለት ነው አሁን እኔ ከተሳደብኩኝ እናንተ ትክክለኛ የሩታ አድናቂ ከሆናችሁ እኔ አሁን ሀና ብትሳደብ ሩታን እኔ አሁን እዚህ አልጠይቃትም። በውስጥ መጀመሪያ በምን ምክንያት ነው ምን አድርገውሽ ነው ምናምን ብዬ ልጠይቃት እችላለሁ ማለት ነው። እነሱ ግን እስከዛሬ ድረስ አልጠየቁኝም። ሌሽ በቃ ችግር የለውም። መሪች ሲጀምር ማሬት አልወል አልተውም። ለምን ነው ማልተው? ማስረጃ ያምጡ።
ፈቦ እስኪ ዝም በሉ። እኔ አላየሁም ሲጀመር። ቆይ ማሂ ችግር የለውም ታያቸውማ እኮ ነው የምልሽ። እግዚአብሔር አንቺ ትንሿ ሌላም ፎቶ አንቺ ትንሿ በውስጥ ላኪልኝ ይሉት ሲያምር ማሂ ወልየዋ ነች። ማነት ማሂ ወልየዋ አላውቃትም። ምን ያች ታዲያ ማሂ ወልየዋ የሸዋ ነበርሽ አንቺ ነበርሽ እንትና ጉራጌዋ ነበር ብሩኬ ነበር። ብሩኬ እንደውም ማስረጃ ከላይ እያሳያሽ ነበር። ማሂ ወልየዋ እንዳኮን እንዲሁ የምሬ ነው። አንቺ እርግቤ ማሂ ናት እያለችሽ ነው። እቺ ከታች እየሰለችሽ ነው። ሪች ወልየዋ ነው የሚለው። ማሂ ወልየዋ ለዩ እንጂ እኮ ራሱ እኮ ነው። እኔ ገዝት ሰርቻለሁ እያለችኝ ስለሆነ ነው እንጂ እኮ ይኸውልሽ ሴትዮ አዳምጪ። እኔ ገዝት አልሰራንም፣ ሲጀምር ገዝት አልሰራንም። ዝም ብዬ ለጥፍ ያለሁኝ እንጂ 3 ነን። ስንት ፍሬ ነን ሲጀምር? አይደለም ገዝት ልንሞላ ማለት ነው። 3 ነን። እንዲሁ ገዝት አልሞላንም። ከዛ እንደገና ሲጀምር አልተሳደብኩም። እንትን ነው አስተላለፊ። አትሰዳደቡ እናንተ ተው። እነሱ ተስማምተው ይሄን ስራ እየሰሩ ያሉት ብዬ ከዛ እንደገና ገዝት አልሰራንም። ወረድን ማለት ነው። የወረድኩኝ ቆይ በቃ እኔ ማለት ነው ሲጀመር የለችም በቃ ሲጀመር ያለች ነው። ከታች እነሱ ናቸው እንደውም እንትን ላይ ገስ ላይ ገብቶ እንትን አሳይተው ማለት ብሩኬ ማለት ነው ገስ ላይ እንደዚህ አድርጋ አሳይታችሁ ወልየዋን ስደቧት ምናምን ብላ አሳይታናለች። ብሩኬን አመጣልሻለሁ እኔ ግን ስደቧትም ማለች በጥቋትም ማለች እንዲሁ ወረዷትም ማለች አይመለከተኝም። አይዶን ኪራ ቢት ተረግጠንም ተሰድበንም ተዘቅዝቀንም እዚህ ደርሰናል። አይደለም እናንተ ጋር ይቅርና ቆይ ለማህያን ሽኩረን ያገልብ ሽኩረን አምሪ ያገልብ በእናትሽ ዝም በል እንዳትናገሪ ልጅ በቃ ካላስ አንቺ አይደልሽም ሲጀመር ልናገር በእናትሽ እወጣልሻለሁ ልናገር። እስኪ ለምንድነው ውጭ ጠይብ ውጭ ሄዱ እዛ ሌላ ሄዱና ተነጋገሩ። እኔ አንድ ነገር ልንገራቸው ማለት ነው። ዝም በቃ ሙምታ አድርጊ ከሊ ወዲ ካላስ እንዳከፍች ሙምታ ምን ነው ሸዋ እንዴ እርስ በርስ ጭራሽ እኝ ትላላችሁ እንዴ? በቃ ካላስ ሪች አይደለችም ሲጀመር። ማሄ ወልዩ አቦልዩ ነለዩ እንጂ እንዴ ስም ይወቁ። በመጀመሪያ ደግሞ እኮ ታዲያ አንዴ ላውራናሽ እኔ እኮ ሰደብ ግን ደግሞ ምንም የሚያጨቃጭቅሽ ነገር የለም ሲጀመር። አንቺ እንዳልኩ ለምን ነው ማለት ተጨቃጭቀው ሀና ዝም ብለሽ ሀና ስለሆንሽ ብቻ ሀና ኮርቷን ተሳደበች ምናምን ልል ነው እንዴ? ዝም ብዬ እንዲያመጣልኝ አፌን አልከፍትም ብሎል እኮ ባላፊ ልኦል ልካልን ነው ሀና የተዘቀዘቅ ነው ያሉ ጀግናው ከና ህዝብ ነው ያለው። አለቃቸውም ሀኒ ያለቃቸውም ይሄን መረቅጣታ ለምን ነው ዝም ማለት ምን ለምን ነው ዝም ብዬ ስም የሚጠፋው? እኔ እኮ የሚጠፋም ችግር የለብኝም አይደለም። ምን የነዚህ ጋር ይቅርና ከነ ፍቅር ደጋፊዎች አሁን በአዲሶቹ አይደለም በድሮቹ ከነ ሄሉ አድናቂዎች ከማን ሲጀምር ከማን ከኔ በተብዙ ሰው ጋር የተጣላሁ ሰው ነኝ ከለሩታ ብዬ ማለት ነው። ተብዙ ሰው ጋር ግን አይደለም ለእናንተ እኔ ለማንም መመለሰው አይደለሁኝ። ተረግጠንም ተቦጭቀንም ተዘቅዝቀንም ተዘቃዝቀንም እዚህ ደርሰናል አይደለም። እኔ ፍቅር የሩታን አድናቂዎች ለነሳ ማለት ነው። በቃ በውስጥ ታሪክ ማለት ነው። አጥፋል ነው ይልም ባይዘው ያልነበው ዝም ብሎ በስም ወልዩ ወልዩ ይበላለች የሚለውና የሚለውን አው ብቻ ወልዩ መሆኑ ቢአይታምና خلاص በቃ ሸር አድርጉላቸው እስኪ ለነዛ ላላቸው ሰዎች። አሬ ርቺ የማርያም ነገር ያስጠራል። እኔ ጋር እንዳትፋላሽ ወኔ ራሴ የሚያመኝ እኔ አልወድም ነገር ወደ ፍቅርዬ ይልሽ ተባልሽ ነው። ፍቅርዬ አንቺ ያልተናገርሽውን ፍቅር ስላለ ብቻ ፍቅር ኮይራ ይዋንዴ ዝብላለች ይባላል እንዴ? የሚያቀቀሻል ወይ አሁን ያንን አንቱ ማሬ እንትና ትንፋቂ ቅድሞን አንቱ ገስት እንሰራለን። አይ ቢሆን ያማል በጣም። ሌሎቻችሁ ደግሞ በመጀመሪያ ስም እያወጣችሁ ደግሞ እንትና ትበሉ በቃ ለምን እንደዚህ ትላላችሁ? እኔ ሌላ ሰው መርገጥ ብለው ነው ምን ይኸውልሽ አንቺ ልጅ በስተመናገርሽ በፊት አጣሪ መጀመሪያ የሰማሽ ነው። እኔ እንትንሽን አሳይተው ነው ስምሽን እናንተን ማለት ነው። ቡርኬ አይመለከተኝም። ሲቀጥል ደግሞ እዚህ ገስት መተሽ ተምትጠይቅኝ የዛን ወረት ወዲያውኑ ሪቺ ይሄን ነገር እያሉ ነበር። አንቺ ነሽ እንዴ ብትይኝ ምን ችግር አለው? እኔ አሁን ሰላም ነሽ ብዬ እኔ የራሴን የዋህነት አይቼ ፎቶ ላኩላት። አሁን ይሄር ምን ላይ ያደረግነው ማለት ነው። የእውነቴን ነው የምላችሁ። እኔ
የኔ ሰላም ናት ብዬ ልክ እኔ ማለት ነው። እቺ በቃ ሲጀመር አንቺ ልጅ የኔ እናት የኔ ማርያም ሁሉ ነገር የኔ አይ እኔ እናንተ አዲስ የመጣችሁት እኔን አታውቁኝም። እኔ እነዚህ ወይንም ደግሞ እነ ሀና እነ ፍቅር ማሄሸዋ እነዛ ናቸው እኔን የሚያውቁኝ አይደለም። እኔ የሩታን አድናቂዎች ከሳደድ ይቅርና ማለት ነው ምረግጥ ነኝ ልንገርሽ። የሩታን ያልሽ ነው አሁን በቃ ዝም በይ እንዴ በቃ ቡርኬ ስትመጣ ለምንድን ነው ስሜን ታውቂ ዝም ብለሽ ማለት ነው። እኔ ሳሳላ ገኒ ዝም በሊ ለአማራ እርግጠኛ እንደሆነች እኮ ነው። አንቺ ልጅ እንደዚህ እያለች እኮ አለች እኮ በኩራት እኮ ነው እያወራች ነበረው እኮ ብሩኬ የለችም። ማን ብሩኬ ሳይታይ ነው እያልኩሽ እኮ ነው እኮ። ታዲያ ሸራ አድርጊላት አትመጣም። የለችም ኦንላይ ማታ ስትመጣ አይቼ እኔ አንቺ ካልሆንሽ ይቅርታ ጠይቅሻለሁ። እኔን አይደለችም እያለች ነው። ግን ሌላ ሰው የለም። ታዲያ እሷ ብቻ ነው። ተደባደቡ በቃ ማሂ እርግቧዬ በቃ ማሪ ቆይ እርግብ ባለሷ ብቻ ነው። ብሩኬ ብቻ ነው። ሌላ ሰው የለም ነበር ይዛኔ። ይቅርታ ተባባሉም ሌላ ነገር ይሄን ይቅርና ግን ስመገነት እኔ እኮ ማለት ነው የፍቅር ምን መሰለሽ እርግቧ እቺ አይደላችሁ ማራ እንትና ብሩኬ ያሳያችን እቺ አይደላችሁ ማራ እኮ በቃ እሷ ካልሆነ እኔ አይቼ ብሩኬ ያሳየን ነው አይቼ ማለት ነው። እሷ ካልሆነ ይቅርታ ጠይቃለሁ። እንትና እኮ ሊቭ ላይ እኮ ነው ያሳየችው። እሷ አይደላችሁ ምን አይቻለሁ እኮ አልፈልግም። እኔ ይቅርታ ብትለኝ ባትለኝ የእሷን ስም አይነት ሁሉ የሚላል የእሷ ነች። በቃ ትብላ ቀይሩ ወሬ ስማቸው አንድ አይነት ነው። ከዛ ሳዩኝና የራሳችሁ ጉዳይ ቻው። እናቴን ስታናድዱ ገለበጥኩሽ እያንዳንድሽን ምንም ልልሽ ነበር ብለው አሳይተውኝ ነው። ስለዚህ እኔ አላወኩም ይቅርታ በቃ አንቺ ካላደለሽ ጥፋት ከሌለባት የለባትም ብሎ ካለባት ደግሞ ትረገጣለች። خلاص ማንም ሆይ ማለት ነው የለባትም ማለት በቃ ፈንድልሽ እርገጪ ሆይ ጉድ ፈላ ታው ገነኛ አይደለች ተበጣበጠ ስምገነት ማለት ነው። ስምገነት ማለት ነው ማለት ያለ ነበር ቢልም ስሙ የአብርሃም ቢልም አብርሃም እንደዛ ቢል ማለት ነው ለ25 ይሆናታል። በቃ ሄርሜላ 25 ይሆናታል። ኧረ 27 ምናምን ትሆናለች። ኧረ እባክሽ አብርሽን በትክክል እንደምትበልጠው እኮ ተናገረ እኮ እሱ ተበልጠዋል። ሄርሜላ እስከዛሬ ስለ እርሜ አውርቶ አያውቅም። ሄርሜላ ተበልጠዋለች። ለዛ ነው ይሄንን አጀንዳ ያመጣው። ሲቀጥል የሆነ ነገር አይቶባት ነው ሚዲያ ላይ ማውራት ያልፈለገው ነገር ስላያሉ ነው ጋር ያመጣም ነበር ታላቁ ስለሆነ 12 አመቷ ነው ይሁን 10 አመቷ ነው እያሉ ነው ማሪ ቆይ ሰላም እኮ ነው የገባው። አይ ገልዬ ጉር ነው እኔ ጋር ምንድነው ሰላም ነው ለለች ለንደን እግዚአብሔር ይመስገን ስለሆኑ ከነሱ ጋር መታረቅ የማያስፈልገው ከም ባላማ መታረቅ የለም። አብሬ ፖስቻቸው ነበረ አሁን እጃ ጠፋዋለሁ ተረቀሙላ እሱ ትሆናለች ማለት ነው። ቆራሌ ጀምር እነሱ ማለት የሩታን ሳይነሱ በግምት እሷ ራሱ አራም ሩታ ናት አንደኛ ለአብርሃም ምንም የሚያናድዳቸው ነገር የለም እኮ ይሄ አይነ ስውርም የሚያውቀው ነው። እናንተ አንድ ነገር አለ ጥያቄ ማርያምን ድንግል ነኝ አላለም ጥቷ ለምን ለፋ ነው ይሄ ጥያቄ የተጠባጡት ነው ህፃን ልጅ የተጠባጡት ነው ሙጭ የኔ ራሱ ማርያም ዛሬ እኮ ቢኒ እኮ ለወንድሟ የማስቀንት ሰራባት ፎቶና ቪዲዮ ወጣባት ቴክስት የሚገባለት የሆነ የወንድሟ ነገር ታላቅና ምንድን ነው ያልሽው? ቦርጯ ነው ያስቆይ ላሳያችሁ። ቦርጯንማ እኔ እኮ አለኝ በትልቁ አርገ ሰብሊ
ሀይ እንዴት ናችሁ ውዶች? በትልቁ አድርጊ ሰብለ ጋይስ። ይሄ ነገር ከየት መጣ? በስላሴ ስም ኖ ሲታሰር እኮ ሲወርቅ እኮ እንደዚህ ነው የሚሆነው። በቃ ደግሞ የልብሱ ነገር እኮ ነው። አብስ ልብሱ ቪዲዮ ለቃለች እንዴ? አዎ ልብሱ እኮ ጭቃ እንዳይነካባት ነው ማለት ነው። ምን ሆነሽ ነው? እኔ እኮ ፎቶ እኔ ለሲ እንዴት አየችና ታታች እኮ ባይታለባት እንዴት አየሽው ማለት እሷ 117 ከሆነ የእሷ ነው። ሌላ ከሆነ ግን ነው አወይ ነው ወጥ የራሷ ሲያናም የራሷ ነው። ምን አደረግ ፍቅርን አልፈቀደኝ አልፈቀደኝ ነው የሄርሜላን ነው የፍቅር ገዳፊ ነኝ እኔ ኤማ እኮ ወኛ የፍቅር ገዳፊ ነኝ ሆኜ ማር የማንም ሆኜ ግን ችግር የለም አይደለም። እንደዚህ አታርጉ አለች። ከታይ ሄርሜላ በጥፊ እስከመታችሁ ድረስ ተድራማው እንዲወጣ አልፈልግም። አብርሃም እኔ እኮ ፍቅር እኮ ወይኔ አፈያ ግን የምትሰራውን ነገር አታውቁም። ተጸጸተች ምናምን የሰቅላ ድማ መጥታ ምን እየሆነች ነው ያማታል። ዛሬ ስለ ቅዱስ ገብርኤል ስለሆነ ነው ፖስት ያደረገችው። ይቅርታ እስከጠየቀኝ ድረስ አላልወዳትም። ይቅርታ እስካለች ድረስ እስካላለች ድረስ እኔ እቺ ልጅ ምንም እየገባኝ አይደለም። ፍቅር ደጋፊ ማለት ጆ ማሬ እሷ አትዘቅዝቁ ለሩታ ጥሩ አይደለም ነው እያለች ያለችው። እያነበባችሁ እነሱ ናቸው የዘቀዘቁትማ። መጀመሪያ እነሱ ናቸው የዘቀዘቁትኝ። ማሪ ግን ትናንትና ፍቅር ማለት ነው ከኋላ የመጣ አይናወጣ አንድ ነገር ልንገራችሁ። ትናንትና ውሽሚት ይኸውልሽ ቆይ አላሰሯትም አለች አለቻት። ሲቀጥል ደግሞ እሱ ብቻ ሳይሆን ቆይ ለንገርሽ አንድ ነገር እንደዚህ ያለች ሄርሜላ ማመን ቤት ናት። አንቺ ቆይ የሆነ ጓደኛ አልነበረሽም ወይ? ሰሞኑን አይቼዋለሁ። እሷ በማን ጓደኛ ላይ ነው የገባችው? ባለትዳር በሆነ ሰው አይደል የገባች? ማሪ የራሷን እንደምትገባች ሰገጤ መጣችባት። የሰሷ የበለጠ ምን ነግራት ዩቲዩብ ላይ ሄደሽ ነው የሩታ እህት ማለት ነው። እዛ እንዲያስገባሽ እንዲለቋርኒንግ ዩቲዩብ ላይ የሆነ ነገር ከፍተሽ ነው ዝም ብለሽ እኔ ለማማ አሁን ስለነዚህ ስለ ፍቅር ማውን አታውሩ። ጌታ ሾህም በሾህ ነው እባክሽ። እኔ ተመችቶኛል። መቼ እኛ ስለ ፍቅር መቻ ወረን ጌታ ሆይ ድረስ ሃይ እሺ ማለት ሰላም እንዴት ነሽ? ደህና ናችሁ? ማን ነው ያለሽኛ? ተገብተሽ ሀሳብሽን ትሰጫለሽ። ሉኔና ፍቅር እየወዳችኋለሁ። እኔ ፍቅር ሩታዬን ወዳችኋለሁ። አለቀ። ሰላም ሰላም ይሁን ነገር ልነግራችሁ ነው የመጣሁት። ትክታኬ ሞቷል ነው። ዝም ብላችሁ እዩ፣ ሰብስክራይብ አድርጉ። ለምንድን ነው ዝም ብላችሁ ጮጋራችሁ የሚቃጠለው? አለ ወላሂ ላዚ ይው ብይባል ድራማ ነው የምንሰራው። ማረም ስራ አይደል እንዴ? እናንተ ሳውዲ ሄዳችሁ እየሰራችሁ አይደል ወይ? አላ አሁን ገብታችሁ ይችላል ግብናትሽ ሄርሜላ አዲስ ህይወት ቢኒ እኮ ቪዲዮ አጣባት። ፎቶና ቪዲዮ ዛሬ ወንድሟን እቺ ማናስ ብሎ ሲት ደነገጠ። የልጅነት ፎቶዋ ባሏ ምናምን አመነ እኮ ቢሆንስ ምን አገባህ? አመነ ነው ናት አለ። አዎ ናት አለ። ሩታና አብርሃም አልተለያዩም እና ድራማ ነው የሚሰሩብን። ብዙዎቻችሁ አላችሁ ድራማ መሆኑን ማታውቁት። ለእናንተ ላብራራችሁ። ድራማ መሆን እኮ አልጠፋንም፣ ግን አሁን ለምሳሌ እርስ በርሳቸው ሲሰዳደቡ ማለት ነው የሆነ አንቺ የሚሰማሽ ነገር አለ አይደለ? ለይተሽ ስለምትወጃቸው እኔ አሁን ሩታን በጣም ወዳት አይደለ? እና ሌላን ሰው ከሰዎች ስለማልወድ እነሱ ሲሰዳደቡ ያመኛል። እንደሆነ አላውቅም፣ ግን ድራማ መሆኑን እያወቅሁኝ ሲሰዳደቡ ደስ አይለኝም። ለማጋ ነው ቴክስት የሚገባው። ቆይና ተፈብራለሁ ብዬም በጣም ነው መወዳት ምናምን አለ ይላል ማለት ላይ ብላ እንደው ተቆርጦ ይፖስታል ታያላችሁ። አዎ ምን ማናው ሁብዬና ሩታ እኮ ታውቃሉ። ከዚህ በፊት አበጋዝ መጣ እኮ። እስኪ አበጋዝ ነው ማን ነው? ቆይ ሊው እስኪ አበጋዝ ነህ አይደለ? ተከተለን እንደዚህ ቆይ ጆይን የምትለው አላንጣት እንጆይ ነው የሚያደርግባችሁ። አረ እባክሽ ሰው ዲታይ ድምጽ መጣ አውቀሽ ነው እንዴ?
እኔ ያለዩት አበጋዚውን ማይሆን አሁን የመጣው ቅድም ግን ሩታዬ መጣለኝ ማርያም አበጋዝ 3-1 እየመራው ነው። እናንተ ቁጭ ብላችሁ ይሄ እንትን ነው። ይሄ ስሙ ሞክሽ ነው። አዎ እዚህ ጋር ያበጋዝ ፎቶ አለ ነው ሲሆን የሚያምር ያበጋዝ ፎቶ አለ 3-1 ማለት ሌላ አካውንት እኮ ግን ማለት የምር ይኖራል መጥቷል። አበጋዚው ምን ሆነ አላውቅም። ሳላየው ኢንቫይት ያለው ጥፍታለ ግን የሱ ፕሮፋይል ያደረገ ነው። እሱ ነው አለ እኮ አሁን አበጋዝ መጣለ ያተነ አይዲያ እየሰበሰበ ነው። የኔጣም ባላል አዎ አይዲያ ተከበረ። ሰማ ቆይ አንድ ነገር ልንገር። እነማማ እኮ እናቶች ማለት ነው ያንተ እናቶች ሰርጀሪ ተሰርቶ ነው 300,000 ብር ያስከፍላ ምናምን አሉ። እውነት ነው እንዴ? እስኪ ንገረን በእናትህ ኢየሱስ አሞራው ምን እንደሆነ ደግሞ ይሄ የአሞራው ፕሮፋይል ያደረገው አሞራው እንደሆነ የሚሳደብ አንድ አሞራው የሚባል ልጅ አለ። እናንተ ጉድ መጽ ሰላም ነው። ኧረ አይደለም ይሄ ሌላ ነው። ኧረ እሱን እኔ ፎሎ አድርጌዋለሁ። እሱ አይደለም ማረም በይ። ወንድ ነው ሴት ነው? እንዴት ነህ? ወንድ ነው አለን። እግዚአብሔር ይመስገን። እንዴት ነህ? ኧረ ወደዛ የምንደው መርገጥ አበጋዝ ደግሞ ማነው? ተማሪ ነው አበጋዝ የተባለው ካሪ ነው እንጂ አበጋዝ ማለት ራሱ ቁጥር ግን አላውቀውም። የምር ማን ያወጣለት? ያንን ያወጣለት አበጋዝ ማለት የሁሉን አጋሰስ ማለት ነው። ልንገራችሁ የሁሉንም አጋሰስ ያገኘው አይደለም። በእኛ ስታይል በረሰም ነው ሰው አለ አይደለም። ፋፉ አላረክሽም ይናርኩኝ እኔንም ካላረጋችሁኝ ተዜራው ቆይ ያበደሽ ደግሞ ያበደ ትላለች። እኛም አብዘናል። ያበደ ቪዲዮ አንፈልግም። ራሳችን ያበድ ነው ይበቃል። ይቅርታ ውዴ ስሜታዊ ሆኜ ነው። ዛሬማ እውነት ነው የምላችሁ እራት የተገባበዝ ማለት ነው ምናምን ሲሆን እንኳን ይላል። እሷ ላይ ምንም አይላት እንኳን ይልባትም ዝም ነው የሚላት። እንደዛ እንደፈለገ ስትናገራት አይሚን ራሱ ፊቱ ለምን እንደው እንደዛ የሚያደርገው ክብረ ቢስ ሁለተኛው በጋዝ መጣ በእኛ ታዲያ እና ይረፊ እያለች ምንድነው ረፊ ምን ማለት ነው? ዋ ራሱ ያርገው ነው ያወራሁት። ሃይሚን ስትናገራት ያቺኛው ዝም ይላል። ደግሞ እንትን ሐሰን የሆነ ነገር ሲናገር እሱን ይቆጣል። ለሽ የማድድብና ነው እንጂ ኦ ማይ ጋድ ተከበር ነው። አበጋዝ ደግሞ ትናንትና እንትናን ምን ጭራሽ ተጋብተና የሾም ያደርገው ነገር ሲያስጠላ ሟቻፍ ያልተለቃለቀ ሟቻፍ ማባቱ ሰልጥነው ነው አረው ደዛ በእናትሽ ማንበታች ለምንድነው የምትሳደቢው ነው የሚመስለው። ማናት እና የኛ ናት 5000 ኮሜንት ገባች እኮ ላይክ ገባችሁ። ሽምት ዛሬ አቤት የሩታ ያዞች አሽቃባጮች ናችሁ። ሄዳችሁ ላይክ እያደረጋችሁ ኮሜንት 5000 ላይክ እንታል ለሩታ እኔ አለትኩም እኔ ዛምን ለሰላ አላየኋሽ እንዳለ የሩታ ልጅ ሄዷል። ነይሽ መልካም ልደት እያሉ ነው ኮሜንት ላይ ራሱ። ለምንድን ነው የሄዱት? ምን አገባቸው? ላይክ ያረጉ ለምን ያረጓታል? ላይክ ያርጓት። መሲ መጣች። መሲ ምን ለምን ብትይ ሃይሚን እንዳትናገሪያት ማለት ይችላል። እሱ በቃ ውሳኔው መወሰን በግድ የሚሆን ነገር የለም። በውጭ ማሳደግ ነው በቃ አለቀ። በውጭ እንደልቡ ማሳደግ ይችላል። ሃይሚን እና እሱ ደግሞ አብረው መቀጠል ይችላሉ። ቢኮዝ ፉፉ እውነት የሚወዳት ከሆነ ሃይማኖትን አዲስ አበባ ከሄደ አዲስ አበባ ዲኤንኤ መመርመር አለበት። ልጁ እሷ ካልሆነ አልሆነም። ከሆነ ደግሞ በውጭ መርዳት ይችላል። እችስ ህይወት አይደለች እንዴ? ሴት ልጅ አይደለች እንዴ? ለምን ምንም እሱ ሰውዬው እንደተኛ ተረጋግጦ እኮ ነው አምኖ ተቀበለው። እንዳረጋ እኮ አምኖ ከተቀበለ በውጭ እርዳታ ሆዴ። እችኛዋስ እዚህ ጋር ያለችውስ እንዴ? አንድ ወንድ ልጅ ሁለት ሴት አስገብቶ ማስተዳደር ይችላል? የትኛው ሃይማኖት ነው የሚፈቅደው እንዴ? ምንድነው? ወዴት ነው የሚካሄደው ህብረተሰብ?
አውቆ ነው ትላንትና አውቆ ነው ወደ ሄደ የሆነ ሰው ሊፈትሽ ፈልጎ ነው ደረሰችው እንዴ እችባቸው ላይ አውቃ ነው የገባችው። በምን ሰዓት ገባችበት? ምን ሰዓት ሩታ እንትና ሄርሚና ማን ነው ስሟ ሀልሚና ብሩክ ምን ቀን ክፍተት ፈጥረው ነው እሷ የገባችው? በምን ክፍተት ነው? እኔ እንጃ። እኔ በጣም ነው የሚገርመኝ። ተጣልተው አልነበር እንዲሆነ ጊዜ ተጣልተው ጀምር ማለት መሰለኝ ነው። እኔ ድራማ እየሰሩ ነው የሚመስለኝ። ድራማ ነው ማለት እሱማ ድራማ ነው፣ ግን ተጣልተው ቢሆንም ገባሽ? ይሄ ልጅ ተኝቶ ከልብ የሚወዳት ከሆነ ዲኤንኤ ድጋሚ አዲስ አበባ መመርመር አለበት። እዚህ ጋር የተመረመረው እኮ ፎቶ ነው፣ ብር ከፍላ ነው ዶክተሩ ላይ እንዴ። ከጊዜ በኋላ እኮ ይወጣል ይሄ ነገር። እችስ ልጅ ሳታሳዝነ እኔ ልጅ አሁን እሷ ልጅ ሴት የወለደችዋም ተሳዝነኛል። እንደ ሀሳብ የወለደችዋ ልጅ አላት። ቢኮዝ የሱ ሲወቅ ከሆነ ማሳደግ ያለበት በውጭ እንጂ ከሀይሚ ጋር ብለው ይሁኑ ብዬ አላምንም። ለምን ሃይሚ ናት የምትጎዳው? ያለው ምንድነው? ትናንትና አንድ ቤት እንዴ አንድ ቤት ምን ማለት ነው? አንድ ቤት እንኖር ሊያስገድል ሊጋደሉ ነው የሴቶቹ አንድ ቤት የሚኖሩት። እንዴ አንድ ወንድ ለአንድ ሴት በእስላም ብቻ ነው የተፈቀደ። ጎበዝ ወዴት ነው የሚካሄደው? ምን አይነት በእስላም እኮ የተፈቀደው እንደዚህ እያማረጡ አይደለም እኮ ሊያስገድላት ነው እንደሚፈልገው። ምንድነው የምንማረው? ልጆቻችን ምንድነው የሚማሩት? ትውልድ እየጠፋ ነው። ዝሙት፣ ሲሰኛነት አስተማምን የማወራው ሰብለ ሆኖም ግን እነሱ ስራ እየሰሩ ነው ለማለት ፈልጌ ነው። ትምህርት አለ የሚለውን እኔ ስለማልከታተላቸው ድራማ ማለት እስቲ ድራማ ማለት አሁን ለምሳሌ ህብረተሰቡ ድራማ ነው ይከታተላል። የህይወት ታሪክሽን ያሳለፍሽው እነዚህ ነገሮችን አሁን ዛሬ ቴክኖሎጂ የረቀቀ ነው። ሁሉም ህጻናቶች ሞባይል ይዘው ነው የሚቀመጡት። ምንድን ነው የሚማሩት እነዚህ ልጆች? እንዴ ትዳርን እኮ እንድንፈራ ነው የሆነው። ወንድ ልጅን እንድንፈራ ነው የሆነው። ሴት ልጅን እንድንፈራ ነው የሆነው። ትውልድ እየጠፋ ነው። ሲሰኝነት ነው፣ ዝሙት ነው። ማውገዝ አለብን። እንዴ ቤተሰብ የለም እንዴ ሀገር እንዴ ኢትዮጵያ ወዴት ነው ኢትዮጵያ የምትሄደው? ኢትዮጵያ ነው እንደዚህ ከባህላችን ያፈነገጣል እንደሚሰራው ድራማ ቢሆንስ ብርስ ቢሆንስ እንደዚህ ነው። በጣም ነው የሚያስጠላው። ቡታጅራ ዱርዬዎች ናቸው እነዚህ ጠቅላላ ወንበዴ በሴት ልጆች የሚጫወቱ አለሌዎች። የኔ እናት እይታ ያለው ደግሞ እንደዚህ አይነት ላይ ነው። እንዴት ብለው ያቆማሉ ብለሽ ታስቢያለሽ? መክሰስ፣ ሁሉንም መክሰስ፣ ጠቅላላ ቡታጅራ ዩቲዩበሮች መክሰስ በቃ አስፈላጊ አይደለም። ይሄ ህግ ወጥ ነው። እንደዚህ አይተ የምንከታተለው ድራማ ምንድነው? ድራማ ለምን እርስ በራሳችን ፎሎ ተደራርገን አንዳንድ ስራዎች ብንሰራ ኦንላይን ያለውን ነገሮች ብናስተካክል ብንረዳዳ በቃ ይሄንን ነው መስራት ያለብን። የነሱ ድራማኛ ምን ያደርግልናል? አይጠቅመንም። ብልግና ነው። አንድ ወንድ ልጅ አንቺም እኔ ጋር ትሆኛለሽ እሷም እዚህ ጋር ትሆናለች። ኧረ እባክህ የትኛው ህግ ነው? አትናደጂ፣ እኔ እናት አትናደጂ። ታያቸው እውነት በጣም ነው የሚያናድደው።